ቢሮ ተወስደኛለች ብዬ ስጠብቅ ሪፖርት አመጣችኝ። ገና መጥቼ በሶስት ወር ወደ ኩላሊት የሚሸጠረካለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች በተለይ አዲስ የመጣችሁቶቼ ቢያንስ ማለት ነው ከአዲሶች ጀምሮ እስከ 1 ዓመት ያላችሁቶቼ እባካችሁን ቅድሚያ ለስራችሁ ስጡ። እባካችሁን ጥንቃቄ አድርጋችሁ ትኩረት አድርጋችሁ ስራችሁን ስሩ ማለት ትፈልጋለሁ። አሁን ላይ ከኢትዮጵያ ወደ አረብ ሀገር ለመምጣት ምን ያክል ዋጋ እንደሚከፈል ሁላችንም እናውቃለን። ስለዚህ ያው ሁሉ ዋጋ ከፍላችሁ መታችሁ ልክ እንደዚህ እህታችን ሳሰሩ ያለ ፍላጎታችሁ ወደ ሀገራችሁ እንዳትመለሱ እናንተ ጠንካራ ሰራተኞች መሆን አለባችሁ ማለት ነው። ከ2 ቀን በፊት በዛኛው ቻናል ላይ አንድ ቪዲዮ ሰርቼ ነበር። ይሄን የተመለከተ እሱ ምንድነው አንዲት እህቴ ጥያቄ ጠይቃኝ ነበር። ጥያቄው መይሙና ለምንድን ነው እኛ መተን ከነሱ ቤት እየሰራን ያለ ፍላጎታችን ወደ ቢሮ ወይንም ደግሞ ወደ ሀገር የሚመልሱን? ጓደኛዬ ገና በመጣች በ3 ወራ መዳሟ እሷ ሳታውቅ አሳፈረቻት። አሁን አዲስ አበባ ነው ያለችው። ለቤተሰቦቹ አልተናገረችም። በዚህ ሁኔታ ውስጥ ሆኜ ቤተሰብ ጋር መሄድ አልፈለግም፣ ራስሽን አጥፊ እያለኝ ነው ብላ እኔንም እያስጨነቀች ነው። እንዲሁም የኔ መዳም በተደጋጋሚ ወይ ቢሮ ወስድሻለሁ ወይ ወደ ሀገርሽ አሳፍርሻለሁ እያለኝ ትዝትብኝ አለች እና ምን ጥፋት ስናጠፋ ነው አረቦች እንደዚህ የሚያደርጉን የሚል ጥያቄ ነበር የጠየቀችው ማለት ነው። እና ውድ ቤተሰቦቼ በነገራችን ላይ እኛ ወደ አረብ ሀገር ለመምጣት ለፕሮሰስ ለማስጨረስ ብዙ ዋጋ እንደምንከፍለው ሁሉ አረቦችም እኛን ወደ እነሱ ቤት ለማምጣት ሲፈልጉ ጉልበታቸውንም ገንዘባቸውንም ዋጋ ይከፍላሉ ማለት ነው። የሀገሬ ልጆች ምላችሁ ፈልጌ ነው ገንዘብ ከፍለው ነው የሚያመጡን። ስለዚህ እነሱ እንደሚፈልጉን አይነት ሰራተኛ ከሆንላቸው እመኑኝ እነሱ እኛን ኮንትራታችን ሳንጨርስ ወይንም ደግሞ ምንም ሳንሰራ እነሱም ደግሞ የከፈሉትን ብር ሳይጠቀሙ ሳናገለግላቸው ወደ ሀገርም ሆነ ወደ ቢሮ የሚመልሱበት ምንም አይነት ምክንያት የለም። ገብቷቸዋል። ይችታችን እንግዲህ ምን አለች መሰላችሁ? ገና ከመጣሁ 3 ወሬ ነው። እኔ ቢሮ ትወስደኛለች ብዬ ስጠብቅ እሷ ግን ኤርፖርት ወሰደችኝና ራሴን ኤርፖርት ላገኘሁት ብላ በጣም እያለቀሰች ነበር። በሚያሳዝን ሁኔታ ማለት ነው። ሀገሬ ልጆች እንደዚህ የሚከብድ እንደዚህ ዋጋ የሚያስከፍል አልመሰለኝም ነበር። ይሁን ብዬ እንደዚህ ችዬ እየሰራው ነበር። ምክንያቱም ለልጆች ስል ብላለች። የ2 ልጆች እናት ነች ማለት ነው። ሀገሬ ልጆች እና ገና በመጣች በ3 ወሯ ወደ ሀገሯ ልታሳፍራት ኤርፖርት ወስዳ ጥላታለች። እሷ ደግሞ በዚህ ሁኔታ ውስጥ ልጆችን ማግኘት አልፈልግም፣ ባዶ እጄን ከልጆች ጋር መገናኘት አልፈልግም፣ ወላሂ ኩላሊቴን መሸጥ ፈልጋለሁ እና በውስጥ አናግሩኝ ነበር ያለችው ማለት ነው። ሀገሬ ልጆች ምላችሁ ፈልጌ ነው። በጥቅሉ አይከብድም አላችሁም፣ ይከብዳል። በተለይ እናት የሆናችሁ እህቶቼ ልጆቻችሁን ጥላችሁ በመምጣታችሁ አንጀታችሁ እየተጎተተ እየተጨናነቃችሁ ከዚህ ከሰው ቤት ስራ ጋራ ይከብዳችኋል። ግን ከመጣችሁ አይቀር ጠንከር ብላችሁ ሰርታችሁ ለልጆቻችሁ ፍላጎታቸው ማሟላት እንጂ የሚጠቅማችሁ በመጨነቅ ምንም ለውጥ አታመጡም። የሀገሬ ልጆች እናንተም ትጎዳላችሁ፣ ስራችሁም ይበላሽባችኋል። ስለዚህ አንድ ማታ ኢንተርኔት አገኘን ብላችሁ ቁጭ ብላችሁ አታምሹ። በጊዜ ተኙ ማለት ነው። ሀገሬ ልጆች በጊዜ ከተኛችሁ እንቅልፋችሁን ጠግባችሁ ሰውነታችሁ ተረጋግቶ እናንተም ሰላማዊ ሰው ሆናችሁ በጧት ተነስታችሁ ስራችሁን በአግባቡ መስራት ትችላላችሁ ማለት ነው። እኛ ስደተኞች ካላ በታች መደበቂያችን መዝናኛችንም ማልቀሻችንም ስልካችን ስለሆነ ብዙዎቻችን ማታ ሰላም ያለው እንቅልፍ አንተኛ፣ ቁጭ ብለን እናመሻለን፣ ሊነጋ ስል እንተኛለን። የሰው ቤት ነውና ጧት እያንቀላፋን እየተዝገረከርን እንደሰካራ ምን እነሳለን። ከዚያ ስራችን በአግባቡ መስራት ያቅተናል። ስራችን በአግባቡ መስራት ካልቻልን ደግሞ ከነሱ ጋር መግባባት አንችልም። የሀገሬ ልጆች ሁሌም እንደምላችሁ እነሱ ከኛ የሚፈልጉት አንድ ነገር ነው፣ እኛም ከነሱ የምንፈልገው አንድ ነገር ነው። ስለዚህ እነሱ ደግሞ ከኛ የሚፈልጉትን ነገር ካላገኙ ከቤታቸው የሚያስቀምጡበት ምንም አይነት ምክንያት የለም። ወይ ቢሮ ይመልሱናል ወይ ያሳፍሩናል ማለት ነው። ስለዚህ እባካችሁን አዲስ የሆናችሁ ማለት ነው፣ እኔ ካሁን በፊትም ነግራችኋለሁ የሀገሬ ልጆች እኔ እንደ ዛሬው ሳልበስል እንደ ዛሬው ሶሻል ሚዲያ በሰፊው ሳልጠቅም ከዚህ ቤት 4 ዓመት ሙሉ የከፈልኩት ዋጋ ዛሬ ላይ ሳስበው እንዴት እንደሚያናደኝ አትጠይቁኝ። ወላሂ ከምሬ ነው የምላችሁ። ግን ደግሞ በአንዳንድ በኩል አልሐምዱሊላ፣ ምክንያቱም ጥሩ ስም ይዤበታለሁ። ገብታችኋል። 4 ዓመት ሙሉ ህፃን ልጅ የለም፣ ቤቷ አይቆሽሽም። ግን በየቀኑ አጸደው ነበር የሀገሬ ልጆች። ፎቁንም ታችሁንም ምንም አይነት ቆሻሻ እኮ የለውም።
እንደውም አንዳንዴ ሰውየው ሲያኝ ለምን ታጠጃለሽ ንጹህ እኮ ነው ይለኛል። እሷም እንግዲህ አታጭ አትለኝም። በየቀኑ እንዲፈቀፈቅላት ነው የምትፈልገው። እሱ ይመስለኛል ዲቶል ምናምን እንዳልቅበት እንጂ እሱም ለኔ ያስበው አይመስለኝም። በእርግጥ እሱ ጥሩ ሰው ነው ከአሁን በፊትም እንዳልኳችሁ እና በቃ ዋጋ ከፍላለሁ። 7 ሰዓት ጽዳት ከገቡ ማለት ነው ሀገሬ ልጆች እስከ 11 ሰዓት እቆየ ነበረ። ወላሂ ከምሬ ነው የምላችሁ። ዩቱብ አልሰራም ምን አልሰራም በቃ ወደኩም ተነሳሁም ምን አልኩም ለነሱ ስራ ብቻና ብቻ ነበር የሚደክመው። ያንም በየቀኑ ሳጸደ የነበረውን ራሱ ያንኑ ቤት እንዲሁም የሚገርማቸውን ቤት ተጨምሯል ማለት ነው። ወደ ስንት ክፍል ቤት ተጨምሯል። አሁን ላይ ግን በሳምንት አንድ ቀን ነው ጽዳት ማጸዳ ማለት ነው። 8 ሰዓት ጽዳት ከገባው 9 ሰዓት ወይ 10 ሰዓት ላይ ጨርሼ ወጥቻለሁ። በደንብ ሁሉንም በማጸዳ ቀን ከሆነ እስከ 10 ሰዓት ልቆይ ይችላለሁ። ለምን መጀመሪያ ተጎድቻችኋለሁ። እና ምላችሁ ፈልጌ ነው ይሄ እንደ ምሳሌ የምነግራችሁ። አዲስ የመጣችሁ ቶቼ አንዳንድ አረቦች መጀመሪያ ላይ ሰራተኛን ጠበቃ አድርገው ስለሚይዙ እናንተ ደግሞ ብልጡ ናችሁ። እስከምትለመዱ እስከ 1 ዓመት ድረስ የሚሆን ማለት ነው እስከ 6 ወር ድረስ ጎበዝ ሰራተኞች መሆን አለባችሁ። ገባችሁ? እናንተ ጎበዝ ከሆናችሁ የእናንተን ስራ ካዩ በኋላ ድጋሜ አይቆጣጠሯችሁም። ከዚያ በኋላ ይለቋችኋል ሀላስ። ምክንያቱም አይተዋችኋል ፈተናውን ካለፋችሁ ማለት ነው የሀገሬ ልጆች። ገባችሁ? ግን ገና ከጅምሩ ዞረጥ ሞረጥ የምትሉ ከሆነ እኛ ከዚያ ቤት የገባ ነው ልንሰራ ነው አይደለ? የሆነ እቃ ቆሾ እያያችሁት እነሱ አዩኝም ብላችሁ ተነስታችሁ እጃችሁን አታጥፋችሁ መቀመጥ የለባችሁም። ስራ እያለ ስልክ ላይ ማተኮር የለባችሁም። የሀገሬ ልጆች ጠዋት እሷ እስከምትነሳ እሷ እስከምትላችሁ ድረስ መጠበቅ የለባችሁም። ተነስታችሁ ስራችሁን በአግባቡ ስሩ። ቤታችሁን አጽዱ፣ እቃችሁን እጠቡ። እንዲሁም ደግሞ ህፃናትን የምትንከባከቡ ለህፃናት የመጣችሁ ቶች ካላችሁ ደግሞ ታውቃላችሁ ሆዳችን ብዙ ጉርችዶ ነው። ዝም ብለን ለማስመሰል ፈገግ እያለ የምንኖር አይደለ? ብትናደዱም ምን ብትልም በቃ ፈገግ ከእነሱ ፊት ስትደርሱ ማለት ነው። ፊታችሁን ኮፍተር የምታደርጉ ከሆነ ስትጠሩ የምታገላምጡ ከሆነ እናንተ ከዚያ ቤት እንድትሰሩ እድሉን አይሰጧችሁም የሀገሬ ልጆች። ገባችሁ? ግን እናንተ ጎበዝ ከሆናችሁ ከእነሱ ጋር መግባባት ከቻላችሁ አስመስሉ የምላችሁ እኮ እኔ በምክንያት ነው የሀገሬ ልጆች። ማስመሰል ጥሩ ነው ወላሂ። ግን እኛ ኢትዮጵያኖች ደግሞ የሆነ ግትሮች ነገር ነን። ግትርነት በነገራችን ላይ አረብ ሀገር ላይ አይሰራም። ሲጀመርም የአረብ ሀገር ስራ ጉልበት ሳይሆን የሚፈልገው ስልት ነው። ከአረቦች ጋር ለመኖር ስልት ነው የሚያስፈልገው የሀገሬ ልጆች። በፊት 4 ዓመት ሙሉ እንደዚያ እየሰሩ ራሱ ከእነሱ ጋር አልግባባም ከሴት ጋር ማለት ነው። አንድ ስትመልስልኝ 2 ነው የምላት ሀዳስ ልሳነጡ ይልትል ነበር ማለት ነው የሀገሬ ልጆች። ዛሬስ አወቅኩበት፣ ሰላሜን አገኘው። ምን አገባኝና እኔ አያችሁ በጎን የራሴን ዩቲዩብን ከፍቼ እየሰራሁ ቢዝነስ ይከፈለኛል። ትናንት ግን ሙሉ ጊዜ ለሷ እየሰጠው ያም ሆኖ አልግባባም ነበረ። እና ብልጥ ሆኑ፣ ከነሱ ጋር ለመግባባት ሞክሩ፣ ስራችሁን አክብራችሁ ስሩ። ይሄን ነገር ካደረጋችሁ ወደ ሀገራችሁም ሆነ ወደ ቢሮ እናንተን የሚመልሱበት ምንም አይነት ምክንያት የለም። አንዳንዴ እንደዚህ ያደረገችኝ እንደዚህ ያደረጉን ከምንለው እስኪ ራሳችን ምንፈትሽ የምላችሁ በምክንያት ነው። ገባችሁ? ሁሌ ራሳችን ልክ እንደ ንጹህ እነሱን ደግሞ እንደ ጥፋተኛ ማየት የለብንም። ብዙዎቻችን ይሄ ኢንተርኔት ሰላማችን ነስቶናል፣ እንዳንተኛ አድርጎናል። በቂ እንቅልፍ ካልተኛን ደግሞ ጠዋት በሰዓት መነሳት አንችልም። የሰው ቤት ሆኖብን እየተዝገረገርክን እንኳን ብንነሳ ሰላም ያለው ስራ አንሰራም የሀገሬ ልጆች። ይሄን የሚምላችሁ እኔ በምክንያት ነው፣ በራሴ እያየሁት ያለ ነገር ነው። ገባችሁ? ዩቱብ ቪዲዮ ልሰራ ብዬ ምናምን አሬ ራሱ ጉዳይ ብዬ ትቼው ከተኛው ጠዋት ሰላሜን አግኝቼ ውላለሁ፣ በቂ እንቅልፍ ስለምተኛ። አይ ዩቱቤንማ መስራት አለብኝ ብዬ ለዩቱብ ቪዲዮ ብዬ የምተኛበትን ሰዓቴን ማለት ነው የሀገሬ ልጆች ከቀጠው ጠዋት ላይ እንደ ሰካራም ነው ስስገረገር የምውለው ማለት ነው። ስለዚህ ከደከማችሁ ዋጋ ከፍላችሁ ከመጣችሁ አይቀር እባካችሁ መታችሁ ዝም ብላችሁ በባዶ እጃችሁ እንዳትመለሱ። ጠንካራ ሰራተኛ ሆኑ፣ በተለይ እስከ 1 ዓመት። ከዛ ከፈተኗችሁ ምን ካለ በኋላ ኸላስ ብትፈልጉ ሚዲያ ተጠቀሙ፣ ብትፈልጉ ዩቱበር ሁኑ ምናምን አይቆጣጠሯችሁም። ለምን? መጀመሪያ ፈተናውን ካለፋችሁ። ግን አዲስ እንደመጣችሁ ቲክቶክ ላይ አሁን እናንተ ዛሬ መታ የዛሬ 2 ወር መታ የዛሬ ሳምንት መታ ቲክቶክ ላይ ተዘርግታ ታያታላችሁ። አንታይም ብላችሁ እንኳን ሳስታችኋል፣ ትታያላችሁ። ስለዚህ ገና ከጅምሩ እንደዚህ አስታድርጉ ካያችሁ ብሰሩ እንኳን የምሰሩ ስለማይመስሏቸው በዚያ ምክንያት ወደ ሀገራችሁም ወደ ቢሮም ሊመልሷችሁ ይችላሉ። ብትችሉ አዲስ የሆናችሁ እህቶቼ ያው ሚዲያ ስሩ፣ ችግር የለውም። ግን በቪዲዮ አትውጡ እሺ። ከካሜራ ጀርባ ሆናችሁ ስሩ፣ እንዳትታዩ ማለት ነው። እና ይሄን ነው የምለው። ልጅቱ በጣም ነው ያሳዘነችኝ። ቀላል አይደለም የሀገሬ ልጆች አህል ላይ ወደ አረብ ሀገር ለመምጣት የሚከፈለው ዋጋ። ስለዚህ ልጆቻችሁም ከእናንተ የሚፈልጉትን ነገር እንዲያገኙ እናንተ ጠንካራ ናቶች ሁናችሁ ሰርታችሁ አሳዩዋቸው እንጂ የማይሆን ነገር ኩላልቴን ሽጬ ምናምን የሚለው ነገር እኔ አስሄደኝ እና
ስራችሁ ላይ ትኩረት አድርጉ። አዲስ የመጣችሁ ቶች ጥንቃቄ አድርጉ ማለት ነው የምፈልገው። ስለተከታተላችሁ አመሰግናለሁ። ሰላም ሁኑልኝ።